ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያ ቤተሰቦች እንደምን ቆይታችኋል? በአዳዲስ መረጃዎች ተመልሰናል። የኢፌዴሪ መከላከያ ሰራዊት የሰሞኑ የከተማ ላይ ውጊያ ልምምድ በኦሮሞ ነጻነት ጦር ወይንም ሸኔ ስም ይንቀሳቀሱ የነበሩ ታጣቂዎች ቤኒሻል ጉሙዝ ክልል ውስጥ ጉዳት አድርሰዋል ተባለ። ግብጽ የአባይ ወንዝ ውዝግብ እልባት ካገኘ ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተዘገበ። የቮይስ ኦፍ ኢትዮጵያ ቤተሰቦች እነዚህ መረጃዎች አሁን በዝርዝር የምንመለከታቸው ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር መረጃዎቹ እናልፋለን። ግብጽ የአባይ ወንዝ ውዝግብ እልባት ካገኘ ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተዘገበ። ግብጽ የአባይ ውሃን በተመለከተ ለዓመታት የዘለቀው ውዝግብ በስምምነት የሚቋጭ ከሆነ ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ ከአፍሪካ ሀገሮች ጋር በመሆን ለመደገፍ ዝግጁ መሆኗን አቡዳቢው ዘናሽናል ጋዜጣ ዘገበ። ዘናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮቹን ጠቅሶ እንደዘገበው ግብጽ ለኢትዮጵያ ድጋፍ የምታደርገው አዲስ አበባ በታላቁ የህዳሴ ግድብ የውሃ ሞላልና አለቃቀቅ ላይ መለሳለስ ካሳየች ብቻ እንደሆነም ገልጿል። ይህ የግብጽ ሐሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ መላኩን ጋዜጣው ዘግቧል። ለጠቅላይ ሚኒስትር ዶክተር አብይ አህመድ መላኩን ጋዜጣው ዘግቧል። በተጨማሪም ሁለቱን ሀገራት ለበርካታ ዓመታት የዘለቀውን አለመግባባት በድርድር ለመፍታት ፍላጎት ላሳዩት ፕሬዝዳንት ዶናልድ ትራምፕ መላኩ ጠቁሟል። ኢትዮጵያ የቀረበላትን ሐሳብ ውድቅ ካደረገች ካይሮ በሱዳን በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያላትን የባህር ኃይል መገኘት በመጠቀም ኢትዮጵያ በእነዚህ ሀገራት ወደቦች የምታገኘውን አገልግሎት ልትገድብ ትችላለች የሚል ስጋት መኖሩንም በዘገባው ተመላክቷል። እስካሁን ድረስ ከአዲስ አበባም ሆነ ከካይሮ ስለቀረበው ሐሳብ በይፋ የተሰጠ ምላሽ የለም። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከቱርክ ፕሬዝዳንት ረጂብ ጣይብ ኤርዶጋን ጋር በነበራቸው ጋዜጣዊ መግለጫ የባህር በር ማግኘት ለኢትዮጵያ ኢኮኖሚያዊ ህልውና ወሳኝ መሆኑንም በድጋሚ አረጋግጠዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ የጂኦግራፊያዊ እስረኛ ሆና ከቀጠለች የእድገታችን ዘላቂነት ሊረጋገጥ አይችልም ብለዋል። ግብጽ የህዳሴ ግድቡን እንደ ህልውና ስጋት የምታየው ሲሆን በተለይም በድርቅ ወቅት የሚለቀቀውን የውሃ መጠን የሚወስን ህጋዊ አስገዳጅ ስምምነት እንዲኖር ስትወተውትም ቆይታለች። ኢትዮጵያ በበኩሏ ግድቡ ለልማትና ለኃይል አቅርቦት ፍላጎቷ የማይተካ መሆኑንም ትገልጻለች። እንደ ዘናሽናል ዘገባ ከሆነ የካይሮ ሐሳብ ግብጽ በጅቡቲና በኤርትራ የሚገኙትን የዶራሌህና የአሰብ ወደቦችን ለማልማትና ለማዘመን መግባባት ላይ ከመድረሳቸው ጋር የተያያዘ ነው። በተጨማሪም ግብጽ የሱዳንን ዋና የንግድ በር የሆነውን ፖርት ሱዳንን በጋራ ለማልማት ማቀዷንም ተገልጿል። ካይሮ ቀይ ባህር የባህሩ ዳርቻ ሀገራትን ብቻ ይዞታ መሆን አለበት የሚል ጽኑ አቋም ያላት ሲሆን ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የባህር በር የመግባቢያ ሰነድን በጽኑ ስትቃወም መቆየቷም ይታወሳል። በኦሮሞ ነጻነት ጦር ወይንም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች ቤኒሻል ጉሙዝ ክልል ውስጥ ጉዳት አድርሰዋል ተባለ። በቤኒሻል ጉሙዝ መተከል ዞን በበራም ወረዳ በኦሮሞ ነጻነት ጦር ወይንም ሸኔ ስም ይንቀሳቀሱ የተባሉ ታጣቂዎች አደረሱ በተባለው ጥቃት ሳቢያ በርካታ ሰዎች ከሁለት ቀበሌዎች መፈናቀላቸውን የአካባቢው ነዋሪዎች ተናገሩ። በወረዳው ኪታርና ጎቾር የተባሉ ቀበሌዎች አብዛኛው ነዋሪ ምንም ነገር ሳይዝ ከቤት ንብረቱ ተፈናቅሎ ወደ አጎራባች ስፍራዎች በመሸሽ ላይ እንደሚገኝም ነዋሪዎቹ አመልክተዋል። አርሶ አደሮችና ሌሎችም ነዋሪዎች ከቤት ንብረታቸው የተፈናቀሉበት ይህ ወቅት በወረዳው ሰብል የሚሰበሰብበት በመሆኑ ጉዳዩን ለአርሶ አደሮቹ አስከፊ ሊያደርጉ እንደሚችልም ነዋሪዎቹ ስጋታቸውን ገልጸዋል። ታጣቂዎቹ የተለያዩ እገታዎችንና ዝርፊያዎችን መፈጸማቸውም ተጠቅሷል። የወረዳው አስተዳደር በበኩሉ በአካባቢው የታጣቂዎችን እንቅስቃሴ ለመግታት የህግ ማስከበር ስራ እየተሰራ እንደሚገኝም ተናግሯል። በወንበራ ወረዳ በኦሮሞ ነጻነት ጦር ወይንም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች አድርሰዋል የተባለውን ጉዳት በተመለከተ በአካባቢው ከሚንቀሳቀሱ ታጣቂዎች በኩል እስካሁን የተባለ ነገር የለም። የኦሮሞ ነጻነት ጦር አዛዥ አማካሪ ከሆኑ አቶ ጅሬኛ ጉደታ በጉዳዩ ላይ ማብራሪያ ለመጠየቅ በተደጋጋሚ የተደረገ ሙከራም ስልካቸውን ባለማንሳታቸው አልተሳካም። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። የኢፌዴሪ መከላከያ ሰራዊትና የሰሞኑ የከተማ ላይ ውጊያ ልምምድ የኢትዮጵያ መከላከያ ሰራዊት የልዩ ዘመቻዎች እዝ ለከተማ ውጊያ ያለው ዝግጁነት ከሰሞኑ በተለያዩ ተንቀሳቃሽ ምስሎችና ፎቶዎች አስደግፎ አሳይቷል። መከላከያ ሰራዊቱ የሰሞኑን የከተማ ላይ ውጊያ ልምምድ ያደረገው የልዩ ዘመቻዎች እዝ ከሚወጣባቸው ግዳጆች በጣም ውስብስብና ጥንቃቄን የሚጠይቀው የከተማ ውስጥ ግዳጅ አንዱ በመሆኑ እንደሆነም ጠቅሷል። የሽብር ቡድኖችንና ሰርጎ ገብ ጥላት በአነስተኛ ኪሳራ በህዝብና በመሰረተ ልማት ላይ ጉዳት ሳይደርስ ለመፈጸም የሚያስችል
አቅም መያዙን ተከትሎ መከላከያ ሰራዊት በተረጋገጠ የፌስቡክ ገጹ ምስሎችን አስደግፎ በአሰራጨው ጽሑፍም ጠቅሷል። ይህ የከተማ ላይ ውጊያ ልምምድ የተደረገው ኢትዮጵያ በተለይ በባህር በር ጥያቄ ከኤርትራ ጋር ፍጥጫ ውስጥ በገባችበትና በሰሜኒቱ የሀገሪቱ ክፍል ውጥረት ባየለችበትም ወቅት ነው። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ ውስጥ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ከሰሞኑ በተካሄደው ውጊያ የህይወት መጥፋትና የንብረት ውድመትም መድረሱ ይታወሳል። ይህ የከተማ ላይ ውጊያ ልምምድ የተደረገው ኢትዮጵያ በተለይ በባህር በር ጥያቄ ከኤርትራ ጋር ፍጥጫ ውስጥ በገባችበትና በሰሜኒቱ የሀገሪቱ ክፍል ውጥረት ባየለበት ወቅት ነው። በትግራይና በአማራ ክልሎች ወታደራዊ ፍጥጫው ጎልቶ እንደሚታይ በሚዘገብበት በአሁኑ ወቅት በአማራ ክልል የፋኖ ታጣቂዎችና መከላከያ ሰራዊት በተለያዩ ጊዜያት የዞኑን ከተሞች ጨምሮ በተለያዩ ቦታዎች ውጊያዎችን ያከናውናሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ መስሉ ነበረ። በሌሎች መረጃዎች እስክንገናኝ በደህና ቆዩ።